የአዲስ አበባን አዲስ መልክ እየተመለከትን የወንዞቿን ዳና ተከትለን እየተጓዝን ነው። አሁን ያለነው ቀጨኔ መቀጠያ የሚባለው አካባቢ ነው። የአዲስ አበባ የወንዝ ዳርቻ ልማት ስራ ሰፊ አካባቢን የሚያካልል የሚሸፍን እንደሆነ ይታወቃል። ያም ቢሆን ግን እንደየአካባቢው ሁኔታ የተለየ ገጽታን የተላበሱ ስራዎች በየአካባቢዎቹ ተሰርተዋል። አዳዲስ የልማት አሻራዎችም እየተቀመጡ ነው የሚገኙት። እዚህ ቀጨኔ መቀጠያ አካባቢ ያለው ሁኔታ ደግሞ ምን ይመስላል የሚለው ነው ዛሬ የምንመለከተው። ይሄንን መስመር ወንዞችን ይዘን እንጓዛለን። የዚህ አካባቢ ማህበረሰብ አብዛኞቹ በተለይ እናቶች የሚታወቁትና ህይወታቸውን ለዘመናት ሲገፉ የኖሩት የእንጦጦን ጫካ እንጨት በመልቀም እሱን በመሸጥ ነበረ። እሱን ደግሞ ለማስታወስ እዚህ ከጀርባ የምትመለከቱት ልክ እንደዚህ እናቶች እንጨት ተሸክመው የሚታዩበት ሐውልት ማስታወሻ ተሰርቶላቸዋል። ምክንያቱም የእናቶቹ ይሄ ህይወት ያብቃና ህይወታቸውን ደግሞ ወደ ሌላ ወደ አዲስ መንገድ ይቀይሩ የሚል እሳቤን ያላበሰ ነው። ለዚህ ደግሞ እናቶች የተለያዩ የእደ ጥበብ ስራዎችን በዚህ በቀጨኔ አካባቢ የሚታወቁበትን የእደ ጥበብ ስራ እየሰሩ መኖር የሚችሉባቸውን እድሎች ለመፍጠር ተሞክሯል። ማህበረሰብ በእርከን ስራቸው ይታወቃሉ። ያ ማህበረሰብ ደግሞ እዚህ አዲስ አበባ ላይ ልምዱን እንዲያካፍል ተደርጎ በኮንሶዎች እጅ የተሰራ የእርከን ስራ ፍለፊቴ ላይ በደንብ ይታየኛል። እዚህ አካባቢ ላይ በአፈር መንሸራተት አፈሩ ወደታች ወደ ወንዞች ውስጥ እየገባ መፋሰሻዎቹን እየደፈነ በጣም ብዙ የጎርፍ አደጋዎች እንዲደርስ ያደርግ ነበር። እሱን ለመከላከል ደግሞ በዋናነት የሚያስፈልገው የእርከን ስራ እንደሆነ ታምኖበት በኮንሶዎች እጅ ፍለፊቴ ላይ በደንብ ጽድት ተደርጎ የተሰራ የእርከን ስራ እንመለከታለን። ሌላው የወንዝ ዳርቻ ልማት ስራ ከኮሪደር ልማት ስራና ከሌሎችም ከከተማዋ የመሰረተ ልማት ስራዎች ጋር በደንብ የተሳሰረ መሆኑን እናይበታለን። የብስክሌትና የመኪና መንገድ አለው። በታች በኩል ደግሞ እግረኞች መራመድ የሚችሉበት መንገድ አለው። ይሄ በደንብ ተደርጎ የተሰራ ነው። እናቶች የተለያዩ የስራ እድል እንዲፈጠርላቸው ለማስቻል የተጀመሩ ስራዎች አሉ። ለምሳሌ ለአገልግሎት የሚሰጡባቸው የእደ ጥበብ ስራዎቻቸውን የሚያቀርቡባቸው ሱቆች፣ ሌሎች አገልግሎት መስጫ ማዕከላትም ተገንብተው አሁን በመጠናቀቅ ላይ ነው የሚገኙት። የወንዝ ዳርቻ ልማት ስራ አንድ ነገር ላይ ብቻ ያተኮረ እንዳልሆነ የምናያቸው ነገሮች ሁሉ ነጋሪ ናቸው፣ ያሳዩናል። የኢትዮጵያውያን እሴት የሆኑ ሀገር በቀል የሆኑ ልምዶቻችንን አቅሞቻችንን ጭምር እያሳየ የሚቀጥል ስራ ነው። እናቶች የስራ እድል ተፈጥሮላቸዋል፣ ወጣቶች እያልን ነበረ። በተለይ እዚህ አካባቢ ለረጅም ጊዜ የኖሩና ደግሞ በበርካታ ችግሮች ውስጥ ያለፉ ሰዎችም እንደዚሁ እነዚህ እድሎች ተፈጥሮላቸው እንመለከታቸዋለን። ይታዩኛል ስራ እየሰሩ። እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን ደህና። ማህሌት እባላለሁ። ከኢቲቪ ነው የመጣሁት። አልማዝ ዘውጋ እባላለሁ። እዚህ አካባቢ ነዋሪ ነው? አዎ፣ ጉላሌ ወረዳ 6 ነዋሪ ነኝ። መጀመሪያ ስጀመር ነው የገባሁት፣ ዛሬ አይደለም። ቅጠል ተሸካሚ ነበርኩ፣ ጫካ ማለት ነው። ጫካ ቅጠል ተሸካሚ ነበርኩ። እግዚአብሔር ይሄን ስራ ሲያመጣ እዚህ ላይ ከሚሰሩ ሰዎች ጋር እንደምንም ብዬ ገባው። ቤት ኪራይ እንኳን ያቃተኝ አሁን እየከፈልኩ ነኝ ይሄን እየሰራው ማለት ነው። ስለዚህ ይሄ ፕሮጀክት ሲመጣ ለአንድ ለኔ ብቻ ሳይሆን አጠቃላይ ነዋሪ የሆነ ሰው የተቸገረው እየሰራ እየበላ ነው ያለው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አስቸግርሽ ትንሽ ስራ አላስፈታሽ ነኝ? እሺ፣ ችግር የለም። ይቅርታ እየኮተኮትሽ ነበር። አዎ፣ ነይ ወደዚህ ጋር። እሺ። ስምሽ ማን ይባላል? መሰረት ወርቁ ይባላል። ሰላም ነው? ማህሌት ይባላለሁ። እሺ፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ደህና ነሽ? እንዴት ነሽ? ምን ያህል ጊዜ ሆነሽ እዚህ መስራት ከጀመርሽ? ያው እዚህ አካባቢ መስራት ከጀመርኩት ቤት እዚህ አካባቢ ያሉት ልማት በቤት የተነሱት ጀምሮ አመት ሆኖኛል። ያው በግምት ብዙ ባላቅም አመት አካባቢ ሆኖኛል እና እስካሁን ድረስ ይኸው እግዚአብሔር ይመስገን። ከእግዚአብሔር በታች ከንቲባ አዳነች አቤቤ እውነት ጥሩና የኛ ለሴቶች ጫካ ተሸክመን ለጸና ፈትል ቆጭተን
እንደዚህ አድርገን ልጆቻችን እናሳድገው። ለብዙዎች ስራ ተሰጥቷል። ብዙዎች አሁን ለጠና ቁጨት ትቶ ወደዚህ መልሷል። እዚህ ሰፈር ነው የምትኖሪው አንቺ? እዚህ ነበረ። እዚህ የፋዘር ቤት ነበር። ያው እዚህ ወንዝ ዳር የነበሩት ቤቶች እዚህ ጋር ነበር። እዚች አካባቢ ፈርሶ ነው እንግዲህ ያው እግዚአብሔር ስጣት ሰጣች። ቤትም ተሰጣች። ያው በ75 ካሬ የሆኑት እንደ ደረጃው ሰጣለች። ካርታ ምናምን ሳይኖር የነበሩት ሁላ እዚህ ጋር 4-5 ሰዎች ሲያለቅሱ የነሱን ጭምር ቤት ሰጣለች። መጨረሻ ላይ አዋራ ምኑ ሲቦንበት እያለቀሰን እዚህ ውሻ ብቻ ነበር አካባቢው ፈርሶ። ግን እንደዚህ ለምቶ እንደሚያማር ብዙ አላወቅም ነበር። እግዚአብሔር ስጣትና ለዚህ ደረጃ አደረሰች። አመሰግናለሁ። እሺ እናቴ በርቺ። እሺ በርትልኝ። እሺ እግዚአብሔር ይስጥልኝ። ሰላም ዋሉ። የአዲስ አበባ ወንዞች እንደዚህ ሰፊ ቦታ ተሰርቶላቸው ከዚህ ቀደም ይወርዱበት የነበረውን ፈር የለቀቀ አወራረድ ለመመጠን ቆጠብ ብለው እንዲወርዱ ለማስቻል በደንብ መሰረተ ልማቱ ተሰርቶለት በየአካባቢው እንመለከታለን። በዚህ በወንዝ ዳርቻ ልማት ስራና ወንዞቹን በነፃነት እንዲፈሱ ነገር ግን ወደ ከተማው ሲወርዱ ደግሞ ወንዞቹ ተጠብቆላቸው መጠናቸውን ጠብቆ ለመፍሰስ እንዲችሉ እንደዚህ አይነት ቼክ ዳም የሚባሉ የውሃ አወራረድን የሚመጥኑ ግድቦችም ተሰርተውለት ይገኛል ይሄ የወንዝ ዳርቻ ልማት። ስለዚህ አሁንም ወንዞቹ በዚህ በተስተካከለ መንገድ እየፈሰሱ እንደሆነ እንመለከታለን። ክረምት ሲሆን ደግሞ የተሻለ ይሆናል ብለን ነው የምንጠብቀው። እያየ ነው ወንዞቹን እየተመለከትን ጉዟችንን መዳረሻችንን እስከ መጨረሻው እናደርጋለን። አሁንም አብረን እንሂድ።